አዲስ 1879 ይህ የአዲስ 1879 ሙሽት ነው። የኢህአዴግ ሰራዊት አዲስ አበባን ከመቆጣጠሩ ከግንቦት 20 በፊት ወደ አሜሪካን ኤምባሲ ያቀኑ በርከት ያሉ ጄኔራሎች የጥገኝነት ጥያቄ አቀረቡ። በወቅቱ የአሜሪካ አምባሳደር በርከት ላሉት ጄኔራሎች ከመንግሥት ጋር ተነጋግሬ ምላሽ እሰጣችኋለሁ በማለት ሸኛቸው። ጄኔራሎቹ ከአሜሪካ ያገኙትን መልስ ተቀብለው ወደ እንግሊዝ ኤምባሲ አቀኑ። እንግሊዝ ለማንኛውም ሰው ጥገኝነት እንደማትሰጥ ገለጸች። ጄኔራሎቹ ተስፋ ቆረጡ። እነዚህ ጄኔራሎች በበርካታ ኤምባሲዎች ቢያንኳኩም ምላሽ አጡ። ሌሎቹ ጄኔራሎች ግን ወደ ጣሊያን ኤምባሲ አመሩ፣ ተቀባይነትም አገኙ። ሆኖም ግን የጣሊያን ኤምባሲ በርከት ብለው የገቡትን ጥገኝነት ጠያቂዎች ከፊሉን በስታችኋል፣ ግቤን ለቃችሁ ውጡልኝ ብሎ አባረራቸው። ሌሎኞቹ ጥገኝነት የሚፈልጉት ጄኔራሎች በየኤምባሲው እየሄዱ የሚያውቋቸውን አምባሳደሮች ለማግኘት ቢሞክሩም ሊሳካላቸው አልቻለም። የአዲስ አበባ አራቱም መግቢያ መንገዶች ተዘግተዋል። መውጫ ቦታ አጥተዋል። ምን ማድረግ እንዳለባቸው መከሩ። ምክራቸው ግን ውጤት አልባ ነበር። ግንቦት 19 ቀን ማምሻውን ወደ ቤተ መንግሥት አመሩ። ቤተ መንግሥቱ ውስጥ ማንም የለም። የሚያናግራቸው ሰው አጡ። በሥልጣን ላይ በነበሩበት ጊዜ በየሰዓቱ እየደወሉ መረጃ ይጠይቋቸው የነበሩት አምባሳደሮች ሊያገኟቸው አልፈቀዱም። በዚህም በከፍተኛ ተስፋ መቁረጥ ውስጥ ሆነው ከዚህ በኋላ ያለን አማራጭ በየግላችን እንሯሯጥ የሚል ሆነ። እንዳሉትም በየግላቸው ሩጫቸውን ጀመሩ። የጀመሩት ሩጫ ግን ከረፈደ ነበርና ምንም ማድረግ ሳይችሉ በየዘመዶቻቸው ቤት ተደበቁ። ግንቦት 20 ቀን 983 ዓመተ ምህረት የፈሩት ደረሰ። ይህንን አስገራሚ ዜና ሰሙ። የዘመናት የሕዝባችን ብሶት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ሕዝብ ጥቅም ተቆጣጥሮታል። ግንቦት 20 1983 ዓመተ ምህረት የሚለው ዜና አስደነግጣቸው። ቀናቶች ተቆጠሩ። እነዚያ በሀገራቸው ከፍተኛ ማዕረግ ያላቸው ጄኔራሎች ዘመዶቻቸው ቤት የተቀመጡት ለጥቂት ቀናት ብቻ ነበር። የደርግ አባሎች በሙሉ እጃቸውን እንዲሰጡ በቀረበው ጥሪ መሠረት አንዳንዶቹ እጃቸውን ሲሰጡ፣ ሌሎቹ ግን ባሉበት ሆነው አድፍጠው ሲጠብቁ በማያውቁት ሰው እየተጠቆሙ በቁጥጥር ስር ዋሉ። የዚያን ጊዜ ከፍተኛ ባለሥልጣናት የነበሩና መጽሐፍ የጻፉ እንደሚሉት አሜሪካ ለብዙ ባለሥልጣናት ተስፋ ሰጥታ ነበር። በ11ኛው ሰዓት ግን የሰጠችውን ተስፋ ሁሉ አመከነችው። አሜሪካንን ተስፋ ያደረጉት በሙሉ በቁጥጥር ስር
ዋሉ። አሜሪካም ከአዲሱ መንግስት ጋር ስራዋን ጀመረች። ውድ የአዲስ 1879 አድማጮች ቃል ለገባንለት ወዳጃችን ቃላችንን በምንችለው ልክ እናድርግ። ለማንችለው ነገር ቃል አንግባ። እኛን ተስፋ አድርገው ብዙ የሚያስቡ ስላሉ ሁሉን ነገር በጥንቃቄና በብልሃት እናድርገው። ይህንንማ መቻጣ ነው። ሁሌም ነገሮችን በአስተውሎት እየተገበርን እዚህ ደርሰናል። ወደፊትም በዚሁ እንቀጥላለን ማለታችሁን ገምተን በእጅጉ ተደስተናል። አዎ ቃል ለገባነው የታመንን እንሁን፣ በቃላችን ታምነን እንገኝ። ይህንንማ መቻጣ ነው ማለታችሁን ገምተን ደስ ብሎናል። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879